ሰላም ጤና ይስጥልኝ የተወዳችሁ ናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ነባር ቤተሰቦቻችን ደግሞ እንደተለመደው ላይክ እና ሼር እያደረጋችሁ አማርኛ እንዲሁም እንግሊዘኛ ከዚህ በተጨማሪ ደግሞ ሂሳብ መማር ለሚፈልጉ እህት ወንድሞቻችን ሼር እያደረጋችሁ አዳርሱልኝ እያልኩ ከወዲሁ አሳስባለሁ። አማርኛን እንዲሁም እንግሊዘኛን ቀለል ባለ ሁኔታ ባላችሁበት በኦንላይን በማንኛውም በምትሰሩበት የሥራ ቦታም ሊሆን ይችላል ቁጭ ብላችሁ ከእጃችሁ ላይ በሚገኘው ስልክ ላፕቶፕ አሊያም ኮምፒውተር ሊሆን ይችላል ባላችሁበት ሆናችሁ በቀላል ጊዜና በአጭር ሰዓት አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋለን ማለት ነው። ዛሬ ደግሞ ይዤላችሁ የመጣሁት አማርኛ ቃላት ፍች የአማርኛን ቃላት ፍቺ እንወቅ ወይም ፈሊጣዊ ፍቺ እንወቅ ይላል ማለት ነው። እነዚህ እዚህ ጋር የተዘረዘሩት በሙሉ ቃላቶቹ እንዴት አድርገን ነው ፈሊጣዊ ፍቻቸውን ማወቅ የምንችለው? የተለመዱ ቃላቶች እንዲሁ በማንኛውም አካባቢ ኖርማል እንደዛ የምንጠቀማቸው ቃላቶች ናቸው። እነዚህ እንደዛ የምንጠቀማቸው ቃላቶች ግን ፍቻቸው ምን ይመስላል የሚለውን እንዳጠቃላይ የተወሰኑ ቃላትን የምናይ ነው የሚሆነው። ከዚህ በተጨማሪ ደግሞ ሌሎችንም እናያለን። እናንተ ምናልባት ይህ ቃል ፍቺና ትርጉም ከተመቻችሁ ሰብስክራይብ እያደረጋችሁ ሌሎች አዳርሱ። ከዚህም በተጨማሪ ደግሞ ሌላ ጊዜ እንዲሰራላችሁ የምትፈልጉ ደግሞ ኮሜንት ላይ አሳውቁኝ ማለት ነው። ሌሎችንም እንሰራላችኋለን። አሁን ቀጥታ ወደ ትምህርቱ እንሄዳለን። የቃላት ፈሊጣዊ ፍቺ እንወቅ። እዚህ ጋር እንደምታዩት የመጀመሪያው ምንድን ነው የሚለው? አንገተ ሰባራ። አንገተ ሰባራ። አንገተ ሰባራ ማለት ፍቺው ምንድነው? አይነ አፋር። አይነ አፋር። አንገተ ሰባራ ማለት አይነ አፋር ማለት ነው። አማርኛ እንደዚህ በምታዩት በቀጥተኛ ብቻ የሚፈታ ትርጉም ያለው አይደለም። በጣም ብዙ በየአይነቱ ልክ እንደ እንግሊዘኛም በአማርኛ እንደምንፈታው ሁሉ አማርኛም በአማርኛ የምንፈታባቸው ደግሞ በጣም ብዙ አይነት ቃላቶች አሉ። ለምሳሌ ፈሊጣዊ ፍቺ አለ፣ እማሪያዊ አለ፣ ፍካሪያዊ አለ። ብዙ አይነት ፍቺ አለው። ለአንድ ቃል በየአቅጣጫው እየበተነ ስንፈታው ብዙ አይነት ትርጉም ይሰጣል። እነዚህ ግን ፈሊጣዊ ፍቺን ነው የምናየው ዛሬ ለጊዜው። ስለዚህ አንገተ ሰባራ ማለት ምን ማለት ነው? ነገሩኝ እስኪ። አይነ አፋር ማለት ነው። አይነ አፋር። እህል ውሃ። እህል ውሃ። እህል ውሃ ማለት ኑሮ ወይም ህይወት ማለት ነው። እህል ውሃ ማለት ኑሮ ወይም ህይወት ማለት ነው። ኑሮ ወይም ህይወት። ብዙ ጊዜ ሁለት ጓደኛሞች በአንድ ላይ ለመኖር ሲፈልጉ የሆነ ነገር ቢያጋጥማቸው አይ የእህል ውሃ ጉዳይ ነው ይባላል አይደለ? የእህል ውሃ ጉዳይ ነው። እነዛ ጓደኛሞች ወደ ትዳር ቢመጡ የእህል ውሃ ጉዳይ ነው ያገናኛቸው ይባላል። ሲለያዩ ደግሞ ምን ይባላል? አይ እህል ውሃቸው ስላልገጠመ እኮ ነው ይባላል አይደለ? ስለዚህ እህል ውሃ ማለት ትርጉሙ ምንድነው? የኑሮ ህይወት፣ ኑሮ ወይም ህይወት ወይም የትዳር ሁኔታ እንደማለት ነው። አንጀቱን በላው። አንጀቱን በላው። አንጀቱን በላው ማለት አሳዘነው፣ አሰበለት፣ ተጨነቀለት እንደማለት ነው። አንዳንዴ አንጀቴን በላቸው፣ አንጀቴን በላው እንደዚህ ይባላል አይደለ? ይህ ማለት አሳዘነኝ፣ አሳዘነችኝ፣ አሰብኩላት፣ ተጨነቅኩላት እንደማለት ነው። ስለዚህ አንጀቱን በላው ማለት አሳዘነው ማለት ነው። አሳዘነው። እርግብ። እርግብ ይችን እንኳን ማያውቃት ሰው አይኖርም። እርግብ ማለት የዋህ ማለት ነው። እርግብ ማለት የዋህ ማለት ነው። እሺ፣ ወሬ ነጋሪ። ወሬ ነጋሪ። ወሬ ነጋሪ ማለት መረጃ አስተላላፊ። መረጃ አስተላላፊ። ወሬ ሲባል መቼም አንዳንዴ እኛ ይዘን ነው ምን ዝም ብሎ እንደዚህ አንደ ቅንጭብ እንትን ምን ይዛት ምንድነው ውሸት አድርገን ነው የምንወስዳት አይደለ? ወሬ ማለት ውሸት አድርገን ነው የምንወስዳት። ነገር ግን ወሬ ነጋሪ ማለት መረጃ አስተላላፊ፣ ውሸትም ይሁን እውነትም ይሁን ብቻ መረጃ ማስተላለፍ ማለት ነው። ወሬ ነጋሪ ማለት መረጃውን የማስተላለፍ ስራ መስራት ማለት ነው። ውሃ በላው። ውሃ በላው። ተረስቶ ቀረ። የሆነ አንዳንድ አካባቢ ላይ ተሰሙ ከሆነ የሆነ ነገር ሲረሱ ምን ይላሉ? ወይ ውሃ በላኝ ይላሉ። ውሃ በላኝ። ውሃ በላኝ ማለት ረሳሁት ማለት ነው። የምትፈልገውን ነገር ወይም ያስከውን ነገር ጥለህ መምጣት ሳታስበው የሆነ ቦታ ላይ አስቀምጠህ መምጣት መርሳት ማለት ነው። ስለዚህ
ብዙ ጊዜ ውሃ በላይ ካሉ ረሳሁት እንደማለት ነው። ረሳሁት። ስለዚህ ውሃ በላው ካልን ምንድን ነው የሚሆነው? ተረስቶ ቀረ ወይም የተረሳ ነገር ማለት ነው። ዘመናዊ 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 ማለት ሞልቃቃ ማለት ነው። ሞልቃቃ ዘመናዊ ማለት ሞልቃቃ ማለት ነው። ስለዚህ ምንድን ነው ዘመናዊ ካልነ የሆነ አለ አይደለም ለመግለጽ ራሱ አቃቴ ብቻ ሞልቃቃ ብላችሁ ያዙት። ከዚህ ጋር ደግሞ እንደምታዩት ወደላ 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 ማለት ትልቅዬ ነገር ነው አይደል? ትልቅዬ ግብዳ ነገር ጥጋበኛ እንደማለት ነው። ወደላ ማለት ጥጋበኛ ጥጋበኛ አትንኮይ ባይ ከኔ በላይ ሰው የለም ብሎ የሚያስብ ሰው ካለ ይሄ ወደላ እኮ ነው ይባላል። ወደላ። እዚህ ደግሞ የምታዩት ምንድነው? ዘዋራ 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 ማለት ድብቅ፣ የተደበቀ፣ የማይታይ የሚያስቸግር ቦታ ማለት ነው። ዘዋራ ማለት የሆነ በተሰነካከለ መንገድ መሃል የሚገኝ እንዲሁ ፊት ለፊት ልናገኘው የማንችል ነገር ከሆነ ይሄ ዘዋራ ይባላል። እሱም ዘዋራ ማለት ነው ድብቅ ማለት ነው። ድብቅ። ይሄ ደግሞ ዝለቅ 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 ማለት ደግሞ ግባ ና ወይም ሂድ ማለት ነው። ዝለቅ ማለት ግባ ወይም ሂድ እለፍ እንደማለት ነው። ዝለቅ ግባ። የላቀ 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 ማለት የሰለጠነ ያወቀ የተሻለ እንደማለት ነው። የላቀ ካልነ የተሻለ የሰለጠነ ያወቀ ማለት ነው። የላቀ። ደጅ ጠና ደጅ ጠና ደጅ ጠና ማለት ለመነ ፈለገ እንደማለት ነው። ለመነ ፈለገ። ደጅ ጠናው የከሌን ደጅ ጠናው ይባላል አይደለ? በተለይ ፍቅረኛሞች ደጅ ጠናት እኮ ግን እምቢ አለችው ይባላል አንዳንዴ። ለመናት ማለት ነው። ደጅ ጠናት ለመናት ፈለጋት፣ ነገር ግን አልተመቻትም ወይም አልተመቸውም። ስለዚህ ደጅ ጠና ማለት ፈለገ ለመነ እንደማለት ነው። ድንጋይ በእግሩ ድንጋይ በእግሩ ድንጋይ በእግሩ ማለት ድንጋይን በእጃችን እንኳን ለማንሳት ይከብድናል አይደለ? ነገር ግን በእግሩ ለማንሳት የሚሞክር ሰው ይሄ ምን ይባላል? ሰነፍ ወይም ሌዚ ይባላል በእንግሊዝኛው። ሰነፍ። ድንጋይ በእግሩ ማለት ሰነፍ ሰው ማለት ነው። አንድን ሰው ይሄ በእናታችሁ ድንጋይ በእግሩ ካላችሁ ይሄ ምን ይባላል? ሰነፍ ሰው ነው ማለት ነው። ድንጋይ በእግሩ ማለት ሰነፍ ሰው ማለት ነው። ቤተሰብ ዛሬ ያየናቸው የአማርኛ ቃላት ፈልጣዊ ፍቺ የተወሰኑትን ከብዙሃኑ የተወሰኑትን የተመረጡ ቃላትን ነው ይዤላችሁ የመጣሁት። እነዚህን ቃላቶች ከመጀመሪያው እስከ መጨረሻው አብራችሁ ከኔ ጋር እንዳነበባችሁ ተስፋ አደርጋለሁ። በቀጣይ ደግሞ ከዚህ የተሻሉ ሌሎችንም በዛ አድርገን የምንሰራ ነው የሚሆነው። እናንተ እነዚህን ጽፋችሁ ግሩፕ አለ፣ ቴሌግራም ግሩፕ፣ በዛ ላይ አስቀምጡልኝ። ስህተታችሁን እያረምኩ የምልክላችሁ ነው የሚሆነው። ከዚህ በተጨማሪ ደግሞ በውስጥ መስመር መማር ለምትፈልጉ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትስአፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች የምታገኙን ነው የሚሆነው። አብራችሁኝ ስለነበራችሁ ከልብ እያመሰገንኩ በሌላ ክላስ እስከምንገናኝ ደግሞ እናንተ ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ ጠብቁኝ፣ አበረታቱን እያልኩኝ ከወዲሁ አሳስባለሁ። በሌላ ክላስ እስከምንገናኝ በድጋሚ መልካም ጊዜ ተመኘሁ።